ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ በዚህ ቻናል እንግሊዝኛን በአማርኛ እንዲሁም ትግርኛን በአማርኛ እንማራለን። በዋናነት በትኩረት በእነዚህ ቋንቋዎች ላይ ቻናላችን ትኩረት አድርጎ ስራውን ይቀጥላል። ታዲያ ቻናሉን ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲያድግ ብዙ ተከታዮችን እንድናፈራ እንዲሁም ጥሩ ትምህርቶችን በስፋት እንድንሰጥ ቻናሉን ሰብስክራይብ አድርጉት። የእንግሊዝኛ ቋንቋን በዛሬ ቪዲዮ እንማራለን። የእንግሊዝኛ ቋንቋን በትክክል ለመናገርም ሆነ ለመጻፍ የንግግር ክፍሎችን ወይንም ደግሞ ፓርትስ ኦፍ ስፒች ማወቅ በጣም መሰረታዊ ነገር ነው። እነዚህ ቃላት በአረፍተ ነገር ውስጥ ያላቸውን ተግባር መሰረት በማድረግ በስምንት ይከፈላሉ። ፓርትስ ኦፍ ስፒች ወይም እንግሊዝኛን ለመናገር መሰሶ ሆነው የሚያገለግሉን ስምንት ናቸው። አንደኛው ስም ነው። ስም ማንኛውንም የሰው ሊሆን ይችላል፣ የቦታ ሊሆን ይችላል፣ ወይም ደግሞ የሀሳብ ሊሆን ይችላል የሚገልጽልን ቃል ነው። ስም ወይንም ደግሞ ናውን ማለት ነው። ታዲያ በምሳሌ እንመልከት። ናውን የሚባሉትን ወይንም በአማርኛው ስም የሚባሉትን እንመልከት። አበበ፣ አዲስ አበባ፣ ቡክ፣ ላቭ፣ ዋተር የሚሉት እነዚህ ስሞች ናቸው። ላቭ የሚለው ፍቅር ነው። ዋተር ማለት ውሃ ነው። ቡክ ማለት ደግሞ መጽሐፍ ነው። አዲስ አበባ ማለት ደግሞ አዲስ አበባ የከተማ ስም ነው ማለት ነው። አበበ ማለት ደግሞ የሰው ስም ነው ማለት ነው። አረፍተ ነገር ስንሰራለት አበበ ኢዝ ሪዲንግ ኤ ቡክ፣ አበበ ኢዝ ሪዲንግ ኤ ቡክ፣ አበበ መጽሐፍ እያነበበ ነው የሚለውን ትርጉም ይሰጠናል። ከዚህ ላይ ስሙ ማን ነው? ናውኑ አበበ ነው ማለት ነው። አበበ ስም ነው ማለት ነው። ታዲያ መጨረሻ ላይ ኤ ቡክ ያልነው ምንድን ነው? ኦብጀክት ሆኖ ነው የመጣው። እንደ ኦብጀክት ሆኖ ነው የመጣው። ሪዲንግ ደግሞ ግስ ነው ማለት ነው። ሁለተኛው ተውላጠ ስም ወይንም ደግሞ ፕሮናውን የሚባሉት ናቸው። ተውላጠ ስሞች በስም ፋንታ የሚተኩ ወይም በስም ፋንታ ስምን የሚተኩልን ቃላቶች ናቸው። ስምን የሚተኩልን ቃል ነው። ስምን ደጋግሞ ከመጥራት ይልቅ በአንድ ቃል ለመናገር ወይም ለመግለጽ የምንጠቀምበት ነው እንጂ ሰዎችን ነው የሚገልጹት ማለት ነው። ያ ማለት ነገሮችንም የሚገልጽ አንድ አለች፣ ኢት ናት። እሷንም እንመለከታታለን። ለምሳሌ አይ፣ ዩ፣ ሂ፣ ሽ፣ ኢት፣ ዊ እንዲሁም ዘይ ናቸው። አይ ማለት እኔ ማለት ሲሆን ዩ ማለት አንተ ወይም አንቺ፣ ሂ ማለት ደግሞ እሱ ማለት ነው፣ ለወንድ ማለት ነው። ሺ ማለት ደግሞ ለሴት ነው፣ እሷ ማለት ነው። ኢት ማለት ደግሞ ለነገሮች የምንጠቀምበት ነው። ለነገሮች እንጠቀምበታለን፣ ለድርጅቶችም ልንጠቀምበት እንችላለን። ዊ ማለት ደግሞ እኛ ማለት ነው። ስለዚህ ስሞች ናቸው ማለት ነው። ፕሮናውኖች ናቸው። ከስሙም እንደምንረዳው ፕሮ ማለት ቅድሚያ ማለት ነው። ናውን ማለት ስም ነው። ፕሮናውን እንላቸዋለን አጠቃላይ ማለት ነው። ናውኑን የሚገልጹልን ናቸው ማለት ነው። ሁልጊዜ የሰዎችን ስም ከምንጠራ በእነዚህ ተጠቅመን ሰዎችን የምንገልጽባቸው ናቸው ማለት ነው። ዘይ ማለት ደግሞ እነሱ ማለት ነው። በአረፍተ ነገር ምሳሌ እንመልከት። ሳራ ኢዝ ኤ ስቱደንት፣ ሺ ኢዝ ክሌቨር። ሳራ የሚለው ከዚህ ላይ ስም ነው። ነገር ግን ከኮማ በኋላ ሺ መጧል። ሺ ከሚለው ቦታ ላይ ሁለተኛ ሳራን ከምንጽፍ ምን እናደርጋለን? ሺ ኢዝ ክሌቨር። ሳራ ተማሪ ናት፣ እሷም ጎበዝ ናት ነው። ሳራ ኢዝ ስቱደንት፣ ሳራ ተማሪ ናት። ሲቀጥል ምንድን ናት? ጎበዝ ተማሪ ናት። ታዲያ ጎበዝ ተማሪ ናት ከሚለው ከሁለተኛው መስመር ላይ ማለትም ስቱደንት ከሚለው ቀጥሎ ያለው መስመር ላይ ከኮማው ቀጥሎ ያለው ሺ ለምን አስገባናት? ሁለተኛ ላይ ሳራን ከምንጽፋት ነው። አረፍተ ነገሩን ስለማያሳምርልን ሁለት ጊዜ ሳራ ብለን ከምንጽፍ ሺን ተጠቀምን ማለት ነው። ፕሮናውን ማለት እንደዚህ ነው። ሌሎችንም በምሳሌ ተመልከቷቸው። ይህ ፓርትስ ኦፍ ስፒች የሁልጊዜ ትምህርት ነው። በሌላ ጊዜም በሰፊው እንማረዋለን። ሌሎችንም በምሳሌ እየተካችሁ ማየት ትችላላችሁ። ሳራ የሚለውን በሌላ አበበ ብላችሁ ራሳችሁ ምሳሌ ስጡት። እስኪ ኮሜንት ላይም ጻፉልኝ ምሳሌ እየሰጣችሁ አይላችኋለሁኝ። ሶስተኛው ግስ ነው ወይም ቨርብ። ግስ ወይም ቨርብ ድርጊትን ወይንም ሁኔታን የሚገልጽልን ቃል ነው። ቨርብ ወይም ግስ። ያለ ግስ አረፍተ ነገር ሊመሰረት አይችልም። አያችሁ፣ ያለ ቨርብ ወይም ያለ ግስ አረፍተ ነገር መመስረት አንችልም።
አረፍተ ነገር መመስረት አልቻልንም ማለት ደግሞ እንግሊዝኛ ንግግር አላደረግንም ማለት ነው። ስለዚህ ለምሳሌ ግስ ወይም ቨርብ ኢት፣ ጎ፣ ስተዲ፣ ኢዝ፣ አር፣ ራን የሚሉት ግስ ናቸው። እነዚህ ሁሉ ግስ ናቸው። በአረፍተ ነገር እንመልከት። አይ ጎቱ ስኩል፣ አይ ጎቱ ስኩል፣ እኔ ወደ ትምህርት ቤት እሄዳለሁ። ጎ የሚለው ምን ሆነ? ግስ ነው፣ ቨርብ ነው ማለት ነው። ምንጊዜም ከሳብጀክት ቀጥሎ ምንድን ነው የሚመጣው? ግስ ነው የሚመጣው፣ ቨርብ ይመጣል ማለት ነው። አይ ሳብጀክት ነው፣ ጎ ደግሞ ምንድን ነው? ቨርብ ነው ማለት ነው። አራተኛ ቅጽል ወይንም አጀክቲቭ የሚባሉትን እንመልከት። በአማርኛው ቅጽል የምንላቸው፣ በእንግሊዝኛው ደግሞ አጀክቲቭ። ቅጽል ወይም አጀክቲቭ ስምን ወይም ተውላጠ ስምን የሚገልጹ ወይም የሚሰይምልን ቃል ነው። ተውላጠ ስሞች ወይም አጀክቲቭ የሚባሉትን የሚገልጽልን ወይም የሚሰይምልን ነው። ስለ አንድ ነገር ምንነት ተጨማሪ መረጃ ይሰጠናል። አጀክቲቭ በጣም ወሳኝ ነገር ነው ለንግግራችን፣ ለግራመራችን፣ ለስፒኪንጋችን፣ ለሁሉም ነገር፣ ለራይቲንጋችን አጀክቲቭ ወሳኝ ነገር ነው ማለት ነው። ስለዚህ ነው ፓርትስ ኦፍ ስፒች ተብለው 8ቶቹ ውስጥ የተመደበው ማለት ነው። ቢዩቲፉል፣ ቶል፣ ሪድ፣ ቢግ፣ ሃፒ የሚሉት ቃላቶች፣ እነዚህ ቃላቶች ምንድን ናቸው? አጀክቲቭ ናቸው ወይም ቅጽል ናቸው። ምሳሌ እንመልከት። ኢት ኢዝ ኤ ቢግ ሃውስ፣ ኢት ኢዝ ኤ ቢግ ሃውስ፣ ትልቅ ቤት ነው፣ ቤቱ ትልቅ ነው ማለት ነው። ትልቅ የሚለው ወይም ቢግ የሚለው አጀክቲቭ ነው ወይም ቅጽል ነው ማለት ነው። ምን እንገለጻለን? ተውላጠ ስሙን አይደል የሚገልጽልን? ሃውሱን፣ የሃውሱን ምንነት ትንሽ ነው፣ ትልቅ ነው፣ ሰፊ ነው፣ ጠባብ ነው የሚለውን ይገልጽልናል ማለት ነው። አጀክቲቭ ስለሆነ ቢግ የሚለው ማለት ነው። አምስተኛ ተውሳከ ግስ ወይም አድቨርብ እንለዋለን በእንግሊዝኛው። ተውሳከ ግስ ማለት ግስን፣ ቅጽልን ወይም ሌላ ተውሳከ ግስን የሚገልጽ ቃል ነው። ድርጊቱ እንዴት፣ መቼ ወይም የት እንደተከናወነ ይነግረናል። ብዙውን ጊዜም በኤልዋይ ያልቃሉ አድቨርቦች በኤልዋይ መጨረሻ ላይ ኤልዋይን አስከትለው ነው የሚያልቁት አብዛኛውን ጊዜ። ምሳሌ እንመልከት። ኩዊክሊ፣ ስሎሊ፣ ናው፣ ቬሪ፣ አልዌይስ እነዚህ አድቨርብ ናቸው ወይም ተውሳከ ግሶች ናቸው። ምንን ነው የሚገልጹልን? ሌላ ተውሳከ ግስን የሚገልጽ ቃል ነው። ቅጽልን ወይም ሌላ ተውሳከ ግስን ቅጽልን ነው የሚገልጹልን ማለት ነው። ቅጽልን ይገልጹልናል። በአረፍተ ነገር እንመልከተው። ሂ ራንስ ፋስት፣ ሂ ራንስ ፋስት ሌላ ተውሳከ ግስን የሚገልጽልን ወይም ቅጽልን የሚገልጽልን ነው ብለናል። ተውሳከ ግስ ራሱ አድቨርብ ማለት ነው። ራንስ የምትለዋ ምንድን ናት? ራንስ የምትለዋ ራሷ ቅጽል ናት። ከዚያስ ፋስት ቅጽሏን ራሷን አጀክቲቫን ተውሳከ ግሱ ገለጸልን። ፋስት የምትለዋ ራሷ ምንድን ናት? አጀክቲቭ ናት። ስለዚህ ቅጽልን ይገልጽልናል ማለት ነው። ሂ ራንስ ፋስት እሱ በፍጥነት ይሮጣል። ስድስተኛ መስተዋድድ ወይም ፕሪፖዚሽን የሚለውን ፓርትስ ኦፍ ስፒች ውስጥ የሚመደበውን የእንግሊዝኛ አወቃቀር እንመልከት። በስም ወይም ተውላጠ ስምና በሌላ የአረፍተ ነገሩ ክፍል መካከል ያለውን ዝምድና፣ ቦታ፣ ጊዜን ወይም አቅጣጫን ያሳየናል። ግልጽ እንዲሆንላችሁ መስተዋድድ ወይም ፕሪፖዚሽን በጣም ወሳኝ ነገር ነው። ለምሳሌ ኢን፣ ኦን፣ አንደር፣ አት፣ ቢትዊን የሚሉት ቃላቶች ፕሪፖዚሽን ናቸው። ሌሎችም ይኖራሉ፣ በሰፊው በቀጣይ እንሰራላችኋለን። በአረፍተ ነገር እንመልከት። ዘ ፔን ኢዝ ኦን ዘ ቴብል፣ ዘ ፔን ኢዝ ኦን ዘ ቴብል እስክሪብቶው ምን ላይ አለ? በጠረጴዛው ላይ ነው። እስክሪብቶው በጠረጴዛ ላይ ነው የሚለውን ለመግለጽ ስለዚህ በሌላ አረፍተ ነገር ላይ ክፍል መካከል ያለውን ዝምድና የአረፍተ ነገሩን ዝምድና ይገልጽልናል፣ ስምን ይገልጽልናል ማለት ነው። ፔን ስም ነው አይደል? እሱን ይገልጽልናል። ኦን የምትለዋ መስተዋድድ ስለሆነች ማለት ነው። ሌሎችን ምሳሌዎች እያስገባችሁ ኮሜንት ላይ አስፍሩልኝ እስኪ፣ በስፋት በሌላ ጊዜ እናየዋለን። ስምንተኛ መስተጻምር ወይም ኮንጃክሽን ቃላትን፣ ሀረጎችን ወይም አረፍተ ነገሮችን የሚያገናኝ ቃል ነው። መስተጻምር ወይም ኮንጃክሽን የምንለው ከስሙ እንደምንረዳው ቃላትን፣ ሀረጎችን ወይም አረፍተ ነገሮችን የሚያገናኝ ቃል ነው። ለምሳሌ ኤንድ፣ በት፣ ኦር፣ ቢኮዝ የሚሉት መስተጻምር ወይም ኮንጃክሽን ናቸው። በአረፍተ ነገር እንመልከተው። አይ ላይክ ቲ ኤንድ ኮፊ፣ ሻይና ቡና ወዳለሁ። አያችሁት?
ቡናና ሻይ እወዳለሁ በእና ቦታ ምን ሆነ? ኤንድ ሆነ ማለት ነው። ኤንድ ምንድነው? ኮንጃክሽን ነው ማለት ነው። በምሳሌ ሌሎችንም እዩዋቸው። ምሳሌ እየሰራችሁ ኮሜንት ላይ አስቀምጡልኝ እስኪና አርማችኋለሁ እኔ። የመጨረሻውና 8ኛው ፓርትስ ኦፍ ስፒች መላሽ ቃል ወይም ቃል አጋኖ ኢንተርጃክሽን የምንለው ማለት ነው። ኢንተርጃክሽን እንለዋለን። ድንገተኛ ስሜትን፣ ደስታን ወይም ድንጋጤን ለመግለጽ የምንጠቀምባቸው ቃላቶች ናቸው። ለምሳሌ ዋው፣ ኦ፣ ኦች፣ ኤልስ የምንላቸው እነዚህ ቃላቶች አሉ። ኢንተርጀክሽን ናቸው እነዚህ፣ አድናቆትን የሚገልጽባቸው ማለት ነው። በአረፍተ ነገር እንየው። ዋው ዛት ኢዝ አሜዚንግ። አያችሁ እዚህ ላይ ዋው የሚለው ኢንተርጃክሽን ወይም ቃል አጋኖ ነው ማለት ነው። ዋው ያ አስገራሚ ነው፣ አስገራሚ ነገር ነው እያልን ነው ማለት ነው። እነዚህን ክፍሎች ጠንቅቆ ማወቅ የእንግሊዝኛውን ሰዋሰውን ወይም ግራመሩን ለመረዳት በጣም ቁልፍ ናቸው። ግራመር ማለት በእንግሊዝኛ ውስጥ ያሉት እያንዳንዱ ንግግር ግራመር ነው። ሰው ግራመርን ለብቻው ነጥሎ ያየዋል። ለመማር እንዲመች ግራመር ተነጥሎ በትምህርት መልክ ይሰጣል እንጂ እያንዳንዱ ካፋችን የሚወጣው የእንግሊዝኛ ቃል ግራመር አለው፣ ከቮካብለሪ ውጭ ማለት ነው። ቮካብለሪ ብቻውን ከተቀመጠ ቃላት ነው። ከሆነ ነገር ጋር ስታጣመሩት ግን ግራመር አለው። ግራመር ማለት ሰዋሰው ማለት ነው። ሰዋሰው ማለት ምን ማለት ነው? ህግ ማለት ነው። የቋንቋ አጠቃቀምና አደራደር ህጎች ማለት ነው። በሌላ በሰፊው ቪዲዮ ሰራላችኋለሁ። ለዛሬ ያስኩላችሁ እንግሊዝኛን ለመረዳት እንግሊዝኛን ለማውራት በጣም ወሳኝ የሆኑ 8 ፓርትስ ኦፍ ስፒቾችን ነገርኋችሁ። ኮሜንት ላይ አስፍሩልኝ። ከዚህ ከ8ቱም ፓርትስ ኦፍ ስፒቾች አንዳንድ ብቻ ነው ምሳሌ የሰጠኋችሁ። እናንተ እስኪ ሌላ ምሳሌ በኮሜንት ላይ አስፍሩልኝና ልይላችሁ። ቻናሉን ላይክ፣ ሸር፣ ሰብስክራይብ በማድረግ አግዙን። ለሌሎችም አጋሩት። ቻናላችን በሰፊው ስራዎችን ይሰራል። በሌላ ቪዲዮ እንገናኛለን። ሰናይ ጊዜ ተመኘላችሁ።